አርሰናል ደብላካት ጥቁሯን ድመት ኤሚሬትስ ጥግ ስር ወስዶ ከጆሮዋ ጀምሮ እስከ ጭሯ ድረስ ቆዳዋን ገፈፋት። ዛሬ ለዚህ ሁሉ ውጥንቅጥ መፈጠር ተጠያቂው አርቴታ ነው። ጭራቋ አጥቂ ተነስቶበታል። ሁሉንም ብሎኖች የምትፈቱባቸውን መፍቻዎች የያዘ ባግ ወይም ቦርሳ ታውቃላችሁ? ያ ማለት ራይስ ነው። ዲፌንስ ሚድፊልደር፣ አታኪንግ ሚድፊልደር፣ ስትራይከር፣ ሁለገብ አማካኝ ባላንዶር ይገባዋል። ለኮከብ ግብ አስቆጣሪነት የተፎካከረ ነው ማርቲን ዙቢሜንዲ 5 ግቦች ከጥልቀት አማካኝነት የተነሳ ዛሬ ደግሞ ያገባው ጎል። አርሰናል ደብላካት ጥቋቁር ድመቶቹ ሰንደርላንዶችን 3-0 በማሸነፍ የጫናውን ጅራፍ ማንቸስተር ሲቲ ላይ አሳርፎታል። 9 ነጥብ ልዩነት አድርጎታል። ከዚህ በኋላ 9 ጨዋታ ማሸነፍ ብቻ የሚጠበቅብን አርሰናሎች ሻምፒዮን ነን። ማንም አያስቆመንም። እንኳን ደስ ያላችሁ። ሊጉን በ9 ነጥብ እየመራሉ አርሰናሎች። ማንኑ ነው ባልሰማው ኮሜንት ላይ ሁላችሁም የገባችሁ 9 እያላችሁ ጻፉ። አርሰናሎች 9 ጨዋታ ብቻ ነው የቀረን። አርሰናሎች እንኳን ደስ ያላችሁ። ይመቻችሁ። የመድፉ ቤተሰቦች እንኳን ደስ አለን። ክለባችን 3-0 በሆነ ውጤት ማሸነፍ ችሏል። ቪክተር ዮኬሬሽ ከተቀያሪ ወንበር ተነስቶ 2 ጎሎችን ማስቆጠር ችሏል። ከዛ በተጨማሪም የጨዋታውን ወሳኝ ጎል ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ ማስቆጠር ችሏል። ጥሩ እንቅስቃሴ በተለይም ሰከንድ ሃፍ ላይ ከክለባችን ተጫዋቾች ተመልክተናል። ቪክተር ዮኬሬሽ ምን ያህል ለዚህ ቡድን ጠቃሚ እንደሆነ ዛሬ በደንብ የተመለከትንበት ጨዋታ ይመስለኛል። ከዛ በተጨማሪም የማርቲን ኦዴጋርድ እንዲሁም ደግሞ የቡካዮ ሳካን አስፈላጊነት ዛሬ በደንብ የተረዳንበት ጨዋታ ይመስለኛል። እንዲሁም ከጉዳት የተመለሰው ካላፊዮሪ ዛሬ ጥሩ እንቅስቃሴ ሲያደርግ አልተመለከትነውም። ከዛ በተጨማሪም ሂንካፔ ተቀይሮ ከገባ በኋላ ከካላፊዮሪ የተሻለ ነገር ሲሰራ ተመልክተናል። አጠቃላይ የአርሰናል ደጋፊዎች እንኳን ደስ አለን። ለጊዜውም ቢሆን ነገ ማንቸስተር ሲቲ እስከሚጫወት ድረስ ሊጉን በ9 ነጥብ እየመራ እንገኛለን። በኋላ ሚካኤል አርቴታ ስለ ጨዋታው የተናገረው ነገር ይዤላችሁ መጣ ይሆናል። የማይመች ቦታ ስለሆንኩኝ ነው። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰናል አሸንፏል 3-0 ሰንደርላንድን። ከምንም በላይ ደግሞ ጊዮኮሬሽ 2 ጎል አግብቷል ማለት ነውና እኔ ግን አይመለከተኝም። ቴሌግራም ላይ ትኬታችንን አፈንድተናል። ዩናይትድ አሸንፏል። ቴሌግራም ላይ ብር እዚህ ምድር ላይ ብርን የሚያክል ፓወርፉል ነገር የለም ፓፓና ዩናይትድ አሸንፏል። ትኬታችንን ደግሞ በልተናል ማለት ነውና አርሰናል አሸንፏል። ጊዮኮሬሽ ጎል አግብቷል ምናምን ብለህ አታበሽቀኝም የኔ አባት። ሌላውን የዩናይትድ ደጋፊ አላቅም። እኔ ግን ቅዳሜ ፏ ብሏል ማለት ነው እና ቴሌግራም ቻናሌ የምትመለከቱት ነው። ከ4000 በላይ ተከታይ ያለው ነው። ዮርዳ ያለ ምንም ስፔስ ስትጽፉ ይህን ቻናል ታገኙታላችሁ ማለት ነው። እዛ ላይ በየዕለቱ ያባበዱ ቀመሮችን ከተለያዩ አውሮፓ ሊጎች የተወጣጡ ጸዴ ቀመሮችን ታገኛላችሁ እና ምን ላይ እንደምትጮቱ እንዴት እንደምትጮቱ ላይክ ተዘግቷል እንዲወርዳ ምናምን ኮሜንት ላይ አትበሉ ፕሊስ። በቃ በአማርኛ አይደል እንዲያወራሉ። በአማርኛ ካልተግባባን በምን እንግባባ? ቴሌግራም ተቀላቀሉ። እዛ ላይ እንደምትጮቱ እንዴት እንደምትጮቱ ምናምን እንዴት እንደምታስገቡ ኤቭሪቲንግ አለ እዛ ላይ ቁጭ አድርጌዋለሁ። ቴሌግራሜ ዮርዳ ያለ ምንም ስፔስ ነው። ይመቻችሁ። ጊዮኮሬሽ ግን ጋይስ በጣም መተሸት ሲጀምር ጠብቆ እንደዚህ ጎል ማግባት መጀመሩ ትንሽ ልክ አይመስለኝም። ቆይ ይሄንን ወያለ ማለት ነው በየሳምንቱ ለምን ከኛ ጋር አታጫውቱትም? ከገና ነው ክለብ ጋር ከማንቸስተር ዩናይትድ ጋር ለምን አታጫውቱትም ግን እንዴ? በቃኛ ብቻ የምናስተነፍሰው ምንድነው? አረ ተንቀሳቀሱ። ለነገሩ ዋንጫ በላህ አልበላህ በነገራችን ላይ እኔን ሙሌ ድነቅ አይለኝም። 13 ነው ያለ 14 ነው የምታረገው። ቢስሚላ ምን አይነት እንዴት አባታችን ነው የምንችለው? በ9 ነጥብ ሊጉን እየመራን ነው። ያበደ ሁኔታ ነው የተፈጠረው ማለት ነው። ለአርሰናል 3-0 ይከብዳቸዋል ተብለው የተገመቱትን ሰንደርላንዶች ቀውጠንባቸዋል ነው ማለት። በአሳምነን ምን ትፈልጋላችሁ? ይሄው ኦፕን ፕሌይ ይሄው 3 ኦፕን ፕሌይ። እሺ ዮኬሬሽ አገባ። ምን ትፈልጋላችሁ ከኛ? ዋንጫውን ስጡን። ቢስሚላ ዋንጫውን ስጡን። እንዴት ነው የምንችለው? ትችላላችሁ። በቃ ሁላችሁም ትችላላችሁ። ይመቻችሁ። አርቴታ ትችላለ፣ ዙቢሜንዲ ትችላለ፣ ራይስ ሁላችሁም ትችላላችሁ። የአርሰናል ፋሚሊዎች እናንተም ትችላላችሁ። ፎሎ አርጉ፣ ላይክ አርጉ። ይመቻችሁ። እንመን በቃ አው ይገባኛል። ይከብዳል ለማመን በጣም ይከብዳል። ግን እንመን በቃ እንሰደ 2 ጎሎች ደግሞ እንመን የተሻለው ነገር እሱ መሰለኛው። ምን ይመስላችኋል? እንመን እሱ የተሻለው አማራጭ ነው አሁን ላይ።
ምንም እኮ ደፋን አልሆናል ስለምን እንመና አንዳንዴ ያመነ በቃ ምንም ማድረግ አይቻልም እንመና እንዴ ለምንድነው ግን ራሺያና ኖርዝ ኮሪያ አሜሪካ የሚያጓጉን ሁሉ ጊዜ ኒኩለሩን እንለቋለን እንተኩሳለን ሚሳኤል ምናምን ይሉት አሁን ልቀቁት አታጓጉን ጨርሰናል አሁን ሆኖ ልቀቁት ወይም የሆነች ቫይረስ ነገር ኢቦላ አረ የተቀመጠ አይጠፋም የሆነ ባዮ ላብራቶሪ ምናምን ነገር አረ ኢቦላ ነገር ወያላው ዲፕሬሽን የሆነ አመት ነው አንጃይተር የሆነ አመት ማለት ነው ወያላው ዋንጫ ሊበላ እየተቃረበ ነው ያለው በዚህ ጋር ትርፌ ለመመለስ እያኮበኮበች ነው ያለችው ነገ የትግል ጓዴን ፈላውን ላስቀይመው ነው ነገ እሱን ካስቀየምኩት ደግሞ ዋንጫውን አሳልፌ ለወያላው ልሰጠው ነው ቼልሲም ፐርፎርም እያደረገ ነው በቃ ያለን አማራጭ ዘንድሮ ቻምፒየንስ ሊግ መብላት ነው ሊቨርፑል አንድ ያለው ተስፋ ቻምፒየንስ ሊግ መብላት ነው ምክንያቱም የነገውን ጨዋታ አሳልፌ ልሰጠው አልችልም ለፈላው ምንም ቢመቸኝ ምናምን ነገር ትግሉን እንዲያጧጡፍልኝ ብፈልግም ነገር ግን መሳሪያን አቀባብያ አልሰጠውም ምክንያቱም በዚህ ጋር ሞትርፌ እየመጣችብኝ ያለችው ወያላው እንደምታዩት ያኮበከበ ነው ዋንጫውን ለመብላት አንሰፍስፏል ጌኬረስ ደግሞ አውሬው ምናምን የምትሉት በማይሆን ሰዓት ነቃ ታውቃላችሁ በማይሆን ሰዓት ነቃ በሚያስፈልጋቸው ሰዓት ነቃ ያለን ተስፋ አንድ ነው በቃ ቻምፒየንስ ሊጉን መብላት ቻምፒየንስ ሊጉን በልተ ተመጣጣኝ ይሆናል ተርፌም ወደ ቶፕ 4 ትገባለች እኛ ቻምፒየንስ ሊግ እንበላለን ሲቲም ቶፕ 4 ይጨርሳል ካራባኦ ካፕን ይመች ሲቲ አሳይልኝ በኮርናር ታሸንፎ አንተ ይቻላል ያምትናት አይዋኔ ጋው እሺ አርሰናል 3-0 አሸንፏል እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ ምክንያቱም ሰንደርላንድኛም 3-0 የሰጠነው ቲም ነው አዌ በጭራሽ አይችልም መቋጠር ያለበት ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው አሁን እነሱ አሁን እያሸነፉ እየጨፈሩ ነው ይጨፍሩ ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን እነሱም እስኪ እያሸነፉ ይጨፍሩ ስንቱን ይጨፍሩ ይሆን ብሬንትፎርድ አዌ ስፐርስ አዌ ከቼልሲ ጋር ሆም ከብራይተን አዌ ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው ብሬንትፎርድ የሚገርም ቲም ነው በሜዳው ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል እንግዲህ የቶተናሙን ተውት በራሳችን እኔ ተናድጃለሁ 2-0 መሪነት ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ ችግር የለውም ሆነም ቀረ ነገር ግን ካሸነፍን ወደ 6 ነጥብ ይመለሳል በቲም የተማመናሉ ለዛሬ ግን ይጨፍሩ ትንሽ ጌም መጨፈሪያቸው ናቸው እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ ቀደምን ያሸነፍኩ አሁን አንተ አሸነፍ ጠንጣጣ በቃ ፕሊዝ ወያላ አንረባበሽ በቃ ምንድነው በቃ ምንድነው አንተ ቀደም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ ምን እንተዋወቃለን እንዴ በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ አራገራት በጥጥ ወያላ አሰይችላል እዚህ ደስታቸው ስንል ነው ነገ ሲቲን ቅጥ የምናደርግላችሁ እዚህ ደስታችሁ እዚህ ደስታ ላይ እንትን አንቸልስም ማንቸስተር ነው ጠላት ነው ነገ ሲቲ ስትት እናደርጋለን ማለት ስለዚህ ይሄ ደስታችሁን ላለማከልከት ሲባል ማለት እኛ ሻምፒዮንስ ሊጋችንን መጥተን እንዲህ እንደሰታለን በልተነዋል እንላለን እነሱ ግን ማድረጋቸው ስለዚህ ለእነሱ ሲሉ ቪክተር ጆኮሬስ
2 ጎል አሁን ያስቸገረን ማን ነው? ኦንጎል የሚባል ፈራሚያችን ነው ማለት ኦንጎል የምትባለው ፈራሚ ታገባለህ አታገባም? አታሰልቸን፣ በቃ አታሰልቸን እንዴ! ሴት ፒስ ካልገባ ነሻጣ የለውም። 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው ምን በቃ ገባ አይደለ? 9 ነጥብ We are the Gunners. በልተነዋል! እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። ዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያምር የዙቢሜንዲ ጎል፣ በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ? ያለ ፔናልቲ ብዙ ጎል የለውም የሚባለው አወቃችሁ? ጸጉሩ እንዲህ የሚነካካ ማለት ራሱ ስዊድናዊው ራሱ ማለት ነው ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱ ሁላ ደብሮ ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ ነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልን። ታዲያ ይሄ ደስታ የሚቀጥለው በምንድን ነው? ሼባው በስተርጅና ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። አገርሽ ነበረ ባጥንተንጠልጥዬ ዘንድሮ ዋንጫው የአርሴኖ ብዬ እንግዲህ 3-0 ግባ ነው ገብተህ ታወጣዋለሽ እና ተሙ ነው ማለት ይሄ ነው አርሰናል። ግልከሪሽ የኔ አባት ትለያለህ እግዚአብሔርን ብለህ ከሙሉ ገነርስ አሁን ነገ ሊቨርፑል አይፈታኝም። በቃ እኔ ምን የት እንደምገባ አላውቅም። 9 ነጥብ ይሆናል ነገ ከተሸነፍን። አሁን በቃ 9 ነጥብ ልዩነት ተፈጥሯል እኮ። ወይኔ ሰንደርላንድ ግን ለምን ተስፋ ምቁጥ? እኔ ይሄን ጨዋታ በቃ የሆነ ትንሽ ሆፕ ነበረኝ እኮ ሰንደርላንድ በመሆኑ እንኳን እና አሁን አርሰናል አይበላው ነው የምትሉኝ? እኔ ኧረ በስመ አብ የት ነው የምንገባው? ምን አይነት ፐርፎርማንስ ነው እያሳያቸው የነበሩ? ድብድብ እኮ ነው ያደረጓቸው። ዮኬሬሽ አምባክ እስከሚል ድረስ ዳንቴ የሌለ ነገር እኮ ነው ዛሬ እየሰሩ። ኧረ ወይኔ አሽ እኔ ግን ማለት ነው አንድ ሰዓት ነቅ ማለፍ ማልፈልገው ሰው ማርቲኔሊ እዛ ጋር ምንድን ነው የሰራሃቸው መጨረሻ ደቂቃ ላይ አርምሱ አይቀና እንዲህ 3 ሰው ነው የቀነሰው ማለት ይችላል። ኧረ እኔ የት እንደምገባ አላውቅም። አርሰናል አሸንፏል። ምንድነው ማየው? 3-0 ምን አይነት ጨዋታ ነው? ምንድነው ጊዮኬሬሽ ተቀየረ ገባ። በጣም ነው የምትችለው። ፍና አድርጎ ነው የደበደባችሁ ማለት ነው። እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን? በዚህ መልኩ ይቅርታ የሚጠይቅ ተጫዋች 2 ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር። ዛሬ ደግሞ ምን አይነት ጎል ነው ያገባው? እግዚአብሔር ምን አይነት ቴክኒክ ነው! በኢየሱስ ምዲ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል። ዙቢሜንዲ በጣም ነው የምትችለው። እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው። ዙቢሜንዲ ምን አይነት ሰው ነው! የመጀመሪያ እኮ ሲዝን አይመስልም። በጣም ነው የምትችለው። ኧረ በስመ አብ ማን ዛሬ ትሮሳርድ በጣም ኮክ እያደረጋቸው ነበር ሙሉ ቲሙን ማለት ነው። ጊዮኬሬሽ ተቀየረ ገባ፣ ህይወታቸውን አበላሸው። ማን ሀቨርዝ አንድ አሲስት አደረገለት። ምን አይነት ጨዋታ ነው ያየነው? ማን ሰንደርላንድ እኮ አይመስልም እኮ ጥፍጥፍ ይዘን ማለት ነው። ባይበሉ ባህ እየደበደብን እንደዚህ ጥፍጥፍ ማን 9 ነጥብ ሆኗል። ነገ ሲቲ ይጥላል። ጉዳችሁ ነው። ከዛ በኋላ ዝግጁ አይደላችሁም ለኛ። ለምንድን ነው ተስፋ የምትቆርጡት? ማለት አይደለም ተስፋ ለምንድን ነው የምትቆርጡት? ኧረ ሰንደር ኧረ ተስፋችሁ ናት። አሁን ምንም አይደለም የምንፈልገው። ዋንጫውን ትሰጡናላችሁ ወይስ ትከለክሉናላችሁ ነው የኛ ጥያቄ። ዋንጫውን በይፋ ልንረከብ 13 ሳምንታት ነው የቀሩን። ግባና አውጣው። ይሄ ነው አርሰናል ዘንድሮ። ዋንጫ አንበላም ብንል ራሱ በግድ እንበለዋለን። በግድ ታስበሉናላችሁ። አጨብጫቢ ሁላ ታለቅሻለሽ። ግባና አውጣው። 13 ሳምንት በሉልኝ ኮመንት ላይ 13 ሳምንት ብቻ ነው ዋንጫውን ለማንሳት የቀረን። እንደኔ የተደሰተ የታለ? እልል በል እስቲ። ሰንደርላንድ ማን ነው? የክለብ ኩታራ ሽንቱን ነው የሚለቀው ሲደርሰኛ ጋር በለዋተ። አሁንም እየቋጠርክ ነው አርሰናል ላይ መድራ ቀሪላ ሁላ አያገባም ብለህ ስታበዛ ሐሜት
ገለል በለው እያላ አውሬው ተነሳበት በለልኝም አንተ። ይሄ ነው እኛ ስፖርቲንግ እያለ የምናውቀው ዮኬሬሽ ይሄ ነው። በምንም አይነት ሁኔታ ውስጥ ሆኖ ኳስ ስትሰጠው ያገባልሃል። የኔ አባት የኔ ጀግና ቀለደባቸው። ተኝቶ ነው ሴሌብሬሽኑን ያሳየው፣ ተኝቶ ማለት ነው። ሰንደርላንድን ማለት ነው በሜዳቸው እንደተጫወቱብን ተጫወትንባቸው። በጌታ በኢየሱስ ምን አይነት ቲም ነው? ሰከንድ አፍ ያየ ነው። በስመ አብ አስቶን ቪላ ነጥብ ጥሏል ጋይስ፣ በ8 ሆኗል ከአስቶን ቪላ። ነገ ደግሞ ሲቲ እስከሚጮህ ድረስ በ9 ነው። ነገ ግዴታ ጀማው በደንብ ነው መቋጠር ያለብን። በደንብ ወጥረን ነው የምንቋጥረው። ወንድ የሆነ ክለብ ይሄን ዋንጫ ከኔ ይወስዳል። ማይገነርስ ፋሚሊ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ጋይስ። እኔ ዮኬሬሽ ሲያገባ እንደምደሰተው መቼም ቢሆን አልደሰትም። ግባና ውጣው ማን ይሄ ነው የኔ ቲም ነገርኩ። አብዮታዊ እርምጃ ወስድብሃለሁ ብዬ ነበር። ይሄው በቃ ስፔሻል እኔ ጋር ጭራሽ እኮ እኔን አስቀይመኸኝ ማለት ነው። ከዚህ በፊት አጫውተን የማይሆን ነገር ነው ሀቢቢ። የሚገርም ሪቬንጅ ነው የሚሰጠህ ተብሎ ጭራሽ በቃ ጽድት ያለ ሪቬንጅ ነው የተሰጠህ ማለት ነው ሀቢቢ። እኛ ላይክ የሆነ ማስቀየም ምናምን ፈልገን አይደለም፣ ግን የምንፈልገው ፕሪሚየር ሊግ ዋንጫ አለ። በቃ እዛ መስመራችን ላይ ማለት ነው ሀቢቢ። እዛ እሱን ዋንጫ ላይ መስመራችን ላይ ከገባህ እንደዛ አይነት አብዮታዊ እርምጃ እየተወሰደብህ እናልፋለን ነው። 3 ነጥብ ከ3 ጎል ጋር ማለት ነው። ክሊን ሺት ቪክተር ዮኬሬሽ ጭራቋ አጥቂታ ወደ ፎርሙ እየተመለሰ ነው ብዬ ነው። አሰማማ ችግርህ ከሀያበት ምን አይነት ዙቢሜንዲ ትለየ። ኧረ በአላህ ጭራሽ አሁን ማርቲኔሊ ደግሞ ኧረ ምን አይነት ጉር ነው ነው የምልህ። ብቻ ጽድት ያለች 3 ነጥብ ነገ ሊቬ ታስጠዋለሽ ያንን ፈላ ማለት ነው። ከዛ በ9 ጋፑን አድርገን አብዮታዊ እርምጃ ማለት ነው ሀቢቢ። እንኳን ደስ ያላችሁ። እንችላለን ስለምንችል ይቻላል። እውነተኛ አርሰናል ደጋፊ ነው ብለህ ታስባለህ? እንደዛ ከሆነ ከ100 ጊዜ በላይ ኮፕሊንግ ሼር ሪፖስት አድርጓል። የቻልኩን ኮፕሊንግ ጋር ፎሎ ላይክ ሼር ኮፕሊንግ ሪፖስት ግን ግዴታ ነው ማለት ነው። አድርስልኝ ለነዛ እከኮች ማለት ነው። አርሰናል ዋንጫ አይበላም ብለህ ታስባለህ? እንዳታስብ። ካሰብክ ደግሞ ይመቻል። በራት ይመቻል ወይ? ይሄ ነው የሚገባል። ገባ እናውጣው። ምድረ ወይያ ገባ እናውጣው። በቃ ስለዚህ ነው አባቲ በሜዳ ታይተ ማለት ነው። በሜዳው አፍልቼ ነበረ ለጠቡኝ። ለማንኛውም ይመቻችሁ። እንችላለን። ዋንጫው ይሰጣል። ነገ ሲቲ ይቋጠራል። ሊቨርፑል ለኛ ብቻ በለ ሳይሆን ለራስም በለ ወደ ሰግጠ ትጮታለህ። አንደኛ በሜዳ ነው፣ ሲቀጥል ለቶፕ 4 ትጮታለህ። ሲቀጥል ነው ያው ጀሞ በ9 ነጥብ ይላል ነው። በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት። ለኔ ለሀያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ድራርጌ ጥጉን አስይዝልሃለሁ። የሚገርም ጨዋታ ጀመው። ነጥብ ትጠላላችሁ ሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው ጀሞ። የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀመው። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚል ነው። ያ ከፍታፍ የችን ጨዋታ አሸነሽ። ይሄ ነው አርሰናል ይላል ደግሞ። ይሄ ነው አርሰናል ነቀነቀው ይላል። የምን አባክ ሰንደርላንድ ነው አንተ? እኔ እኮ የሊጉ አለቃ ነኝ። እኔ ላይ እንዴት አባክ ነው አንተ ልትቋጥር የምትሞክረው? በሰንደርላንድ ዋጋህን ነው መሰጠ ዘንድሮ። ማነው አሁን የሁላችሁ 9 ነጥብ ያማረው ጀማው? እኔ 9 ነጥብ አምሮኛል። የሁላችሁ ነገ ዓለም አቀፍ ሀገር አቀፍ ቋጠሮ ይካሄዳል። ይኸውልህ ሊቨርፑል ማለት ነው ልትበረታ ይገባል። ሼባው መበርታት አለብህ። ጩጬውን ጥንቅታ ሲዟል። ከዛ በኋላስ ዋንጫውን በጊዜ ትሰጡናላችሁ ማለት ነው። በጊዜ ደግሞ ይኸውልህ እኛ ቀይ ካርድ ምናምን ወጥቶልን ማሸነፍ አንፈልግም። ዊዛውት ቀይ ካርድ ነው የምናሸንፈው። ዊዛውት ቀይ ካርድ በሙሉ ተጫዋች ጥግህን ነው ማስይዘ። ነገ በአምዳስ ኢንተርቴይመንት ላይ ልዩ የሆነ የቋጠሮ ድግስ ተዘጋጅቷል። በዚህ ፕሮግራም ላይ በጊዜ ከ12 ሰዓት ጀምራችሁ እንደመጡ ይሄ የቋጠሮ አምበል የአክቲቪስት ጥሪ ነው። በጊዜ እንዳቀሩ ጀማው በጊዜ 12 ሰዓት ላይ እንገናኝ። ይመቻችሁ። ዋት ጌም አርሰናል። በቃ ለቋጣሪ እኮ አትመችም፣ አንተ አትመችም። ዛሬም 3 ነጥቧን አርገን ኪሳችን ውስጥ እንግዲህ ብለን ከተትናት ማለት ነው። ይሄ ነው አርሰናል። ይሄ ነው ቲም። አንሰማም፣ ከዚህ በኋላ አንሰማህም። ነገ ቁጭ ብለን እንደዚህ ጨዋታ እንቋጠራለን። ካሞን ዩጋንስ እንኳን ደስ አለን።
አረ ወገኔ ጉዳይ እንዴት ነው እንዴ? አሳስቀው እኮ ሊበሉብን እኮ ነው። በቃ ካልሆነ ያው የፕሪሚየር ሊጉ ክለብ ደጋፊዎች እንዳለ ሰብሰብ ብለን የቡርኪና ፋሶን ጠንቋይ እናስቸግረው ጥቁሩ አንበል። አረ ከፋ ነገሩ ወገን፣ አረ ከፋ። ቪዲዮ የተሰራው ለሲቲዎች ነው። በአጠቃላይ ለሲቲዎች ነው ቪዲዮ የተሰራው። በቃ ለዚህ ሀገር ሰላምና ጤና የምታስቡ ከሆነ የነገውን ጨዋታ አሸንፉ። በቃ የግዴታ የነገውን ጨዋታ መተረፍ አለባችሁ። በቃ ግዴታ የሊቨርፑልን ጨዋታ ማሸነፍ አለባችሁ። የግዴታ ማለት ነው። በቃ ለኛም ጤና ለሀገሪቷም ሰላም ለሁሉም ነገር ሲባል ማለት ነው። ህዝቦቿ በሰላም ገብተው በሰላም እንዲወጡ የምትፈልጉ ከሆነ ነገ ሊቨርፑልን የማሸነፍ ግዴታ አለባችሁ። በቃ ግዴታ ማለት ነው። በቃ አሁን የቀረው 13 ሳምንት ነው። 13 ሳምንት ማለት ነው። ነገ የምትሸነፉ ከሆነ 9 ነጥብ ነው የሚሆነው ልዩነታችሁ 9 ነጥብ። ከዛን አርሴናል መብራቱን አረጋገጠ ማለት ነው። ከዛ በኋላ የኛ ሰላም ብቻ ሳይሆን የናንተ ሰላም የሚናጋል። እናንተ ህፃናት ነን ማንንም አይነካንም ብላችሁ ታስቡ ከሆነ አርሴናሎች ህፃን ናቸው ትልቅ ናቸው ብለው አይተዋችሁም። እስከናንተ ድረስ መምጣታችሁ አይቀርም። ስለዚህ የነገውን ጨዋታ የግድ ማሸነፍ ግዴታ አለባችሁ። የግድ ማለት ነው። የዛሬው ጨዋታ አስፈላጊነት እኔ ብቻ ነኝ ወይ የተረዳሁት ነው? ሁላችሁም ተረድታችሁታል። ምክንያቱም ዛሬ አሁን ሰንደርላንዶች እንደምታዩቸው ማለት ፊዚካሊ በጣም ግዙፍ ስለነበሩ ኦልሬዲ ሮብ ዕለት የተዳከመውን አርሰናል አዳክመው የሆነ ገግመው ምናምን አቻ ምናምን ነበር የፈራሁት ማለት ቱ ቢ ሆነስት። ወደ መጀመሪያ አካባቢ በጣም አስቸግረውን ነበር ግን ክላሲስ ፐርማነንት ክላስ የሆኑ ተጫዋቾች ስላሉን ዛሬ በሚገርም ሁኔታ ገለነው ወጣን። ሮቤርቶ ካርሎስ እስቲል በህይወት አለ እግር ኳስ ላይ እያልኳችሁ እኮ ነው። ምን አይነት ጎል ነው ግን ያገባው እንደ ዙቢሜንዲ ማን እግዚአብሔርን ረበስማ። እዚህ በኋላ አንድ ኤፍኤ ካፕ አለች ኖርማሊ እሷን በቤንች ምናምን የሆነ ሰዓት ላይ ቤስት ምናምን ቀላቅለን ከዊጋን ጋር እንገላትና አትሊስት ሻምፒዮንስ ሊግ እስኪመለስ በሳምንት አንዴ ነው የምንጫወተው ከረጅም ወራት በኋላ ማለት በቃ ምችት ነው ያለኝ ዛሬ አርሰናል። ይመቻቸው አቡ። ሰንደርላንድ ተጫወተ፣ አርሰናል አሸነፈ። ድንቄም ዋንጫቲ አንተ ነው ዋንጫ የምትበላው። እንደው የኛ ፈሬ ስራ መስራት ካላቆመ በስተቀር አትበላም። አበላም መቼም ፈሪቲም ሃም ይሄን አስደናቂ የዙቢሜንዲን ተግባር ላሳያችሁ እስቲ። የአርሰናል ፍቅር ይለያል ስንል በምክንያት እኮ ነው ጀማው። ከዛ በፊት ኮፒ ሊንክ የተደረገ አይደለም ቪዲዮ ጀማው። ምንድነው እንጣላ እንዴ? ቆይ ኧረ አሸንፈናል እኮ ኮፒ ሊንክ ይደብደብ እንደባለፈው አስተስቱኝ። ፎሎ በማድረግ ቤተሰብ መሆናችሁን እንዳትረሱ ጀማው። ሚኬል ሜሪኖ ያገሩ ልጅ እንግዲህ ጉዳት ላይ እንዳለ ይታወቃል። ኤምሬትስ ስቴዲየም ላይ ሆኖ ዛሬ ጨዋታውን እየተከታተለ ነበርና ዙቢሜንዲ ጎሉን ካስቆጠረ በኋላ የእሱን ሴሌብሬሽን በመጠቀም አለሁልህ ቶሎ እንድትመለስ እመኝላለሁ በማለት አስቦታል። ይሄ ፍቅር ከየት ነው ያመጣችሁ? ቆይ ትለያላችሁ። እንዳትቀር ያደራ ነው የዘንድሮ አርሰናል። በቃ የሚያገኛቸውን ቲሞች አይቀጡ ቅጣት እየሰጠ ነው የሚያልፈው። ምን አይነት አርሰናል ነው? የምሬ ነው። ሲጀመር እንዴት ነው መድፍና ድመት አንድ ሜዳ ላይ አብረው የሚጫወቱት? የማይሆን ነገር እኮ ነው ፕሪሚየር ሊጉም እያደረገ ያለው። በቃ ዩኬሬሽ ምን አይነት ጭራቅ አጥቂ መሆኑን እያስመሰከረ ይገኛል። የምሬ ነው። በቃ የሚገርም ጨራሽ አጥቂ የሆን ነው። አርሰናል እጅግ አይመሪ አስፈሪ ክለብ ሆኗል። በቃ የዘንድሮ በጣም ኮስታራው ቡድን በቃ የፕሪሚየር ሊጉን ለማሸነፍ ኮስታራው ቡድን አርሰናል ነው። የምሬ ነው። እንኳን ደስ ያላችሁ የአርሰናል የገነርስ ደጋፊዎች። ኮንግራ አውሬው ቪክቶሪዮ ኮሬሽ ተመለሰ። ያራዳ ልጆች ገነርስ እንኳን ደስ አላችሁ። የምሬ ነው። ዛሬ የዩናይትድ እና የአርሰናል ቀን ላይ ያራዳ ልጆች 3-0 ለጠፈው፣ 2-0 እነዚያ ደግሞ ለጠፉ። ይህን ቪዲዮ በደንብ ኮፒ ሊንክ ዛሬ በደንብ ቫይራል መውጣት አለበት። ያራዳ ልጆች ቫይራል ወጥቶ ሳዳ ፊኒሽንግን ዛሬ የምሬ ነው 30 ሺህ መሙላት አለብን። የዩናይትድ ደጋፊ፣ የቼልሲ ደጋፊና የአርሰናል ደጋፊ ደስታ ላይ ናችሁ ዛሬ። ቸለውም እንግዲህ 45 ደቂቃው ነው የገደለች። ዛሬ ምን አይነት ዮክሬሽን አየን። የመጀመሪያው ጎል ዙቢሜንዲ ኦቨርሬትድ ፈራሚ፣ የምሬ ነው ያልተወራለት ኦቨርሬት ማለት አንደርሬትድ ፈራሚ የምሬ ነው ዙቢሜንዲ ማለት ነው። ዙቢሜንዲ ኤኪቲኬ የሚባሉ ልጆች፣ ቸርኪ የሚባሉ ልጆች
አንደርሬትድ ፈራሚ ናቸው ያራዳ ልጆችና ስራችሁን ሰርታችኋል። ዛሬ ገነርስ እኛን ውለታ አለብኝ። አንደኛ ውለታ፣ ሁለተኛ ቀልድ ሰጠሽኛል፣ ሶስተኛ ደግሞ ሁለት ፎሎውን አለውልሽ። እናቴን ምሬ ነው እመኚኝ ነው የምልሽ። ዛሬ ቀናችሁ ነው። እንደፈለገ መጨፈር ትችላላችሁ፣ እንደፈለገ። እንኳን ደስ አላችሁ። የምሬ ነው። የዋንጫ ቡድን ስትሆን ያራዳ ልጅ ተጨንቆ ነበር፣ ግን ደግሞ ሶሉሽን አለ። ሶሉሽን አመጣ። ሀበርት አይሰስት የምሬት ሲሰጥ የምሬ ነው። ዮኬሬሽ ተክ ዙቢንዲ ዲክላን ራይስ ተከላካይ እንዲሁም ዛሬ ትንሽ ሳሊባ ነው ጥሩ ያልነበረ። ትንሽ ሳሊባ ጥሩ አልነበረም እንደኔ እይታ ማለት ነው። ያራዳ ልጆች ይመቻችሁ። አጥቂማ ዮኬሬሽ ነው እንጂ ያንን ገመድ ዘላይ ወዲያ ይዘሽ ሂጂ። ኧረ አንተ ትችላለህ። ኮሜንቱን 14 ታጥለቀልቋል። ጭራቁ አጥቂ ይሄ ነው። ተቀይሮ ገብቶ ወስዶ ለጣጠፈልህ ሁለጉን ማሊያ ያላረኩ ሰው ስላልተመቸን በዛው ነው ያየነው። ኧረ እንችላለን። ሰንደርላንድን 3-0 ስጥት በልተኗል። በቃ ማን ነው የሚያቆም? በልተኗል። ዋንጫውን ስጡን። ኧረ ዮኬሬሽ ትችላለህ። ከሚስቱ ከተመለሰ በኋላ ይሄ ልጅ ብሶበታል። ገና ከዚህም በኋላ ብዙ ጠብቀ ይቻላል። በልተኗል። ሼር ኮፒ ሊንክ በደንብ አንተ ትችላለህ። ገና እንመለሳለን። በማሊያ እንመለስ። ይቻላል። አባቴ አንተ ትችላለህ። ቪክተር ሳቴ እንዴ በደንብ ነው እንጂ አባቴ እንዴት ቋጠሮ ይከሽፍብኛል? እየሰራሽ ነው። ይኸው ቅድም ይኸው ማንቺ ላይ አንተ ተሸነፍ፣ አሁን እኔ ተሸነፍኩኝ። ቋጠሮ አንዳቻ መለጃ ነገር ሞክር ባለው ልጅ ልትነካ ነው አንተ። ኧረ ሞክረኝ ደስ ነው የሚለኝ ጀማው። ይኸውልህ ዛሬ ከርቤት ይሸነፋለች ብዬ ቋጠሮ ይፈርሷል፣ አልሆንም። እሱ ደግሞ አርሰናል ነጥብ ይጥላል ብሎ አልሆነለትም አይደለ? በምን እንለያይ? በቀላው እኔ በላውን ይዤ ካላውን ይዤ እኔ ሊቨርፑልን ይዤ ማለት ነው። ጸጉርህን ነው ማስላጭ አሳያለሁ። በቃ እኔ ነገ ማለት ነው ሼባው ካልሰጠ እንደው ምን አለ በለኛ አክቲቪቲ አለ። ሰው ይፍረደን፣ በአምዳት ላይ ህዝብ መጥቶ ይፍረደን። ወላ አስፈልግ ይሄን ታስፈታለህ። ሊያዙ ለማንኛውም ነገ ማለት ነው በጊዜ በአምዳስ ላይ ተገኝተን ማለት ነው የሊቨርፑልን ጨዋታ እንቋጥራለን። ጀማው ከ12 ሰዓት ጀምሮ እዚህ አቡዬ ጀማ ፈሎቹ ከጫሳ ያጀማ ከጫሳ